ዴቭ ሄርሜላን ተቆጣት። እንዴት አንቺ እናት እያለሽ እናትነት ምን እንደሆነ እያወሽ እንዴት ነው አብርሃም ልጁን ይዞ አንቺ ጋር ሲመጣ ዝም ብለሽ የተቀበልሽው? ለምንድን ነው ሕፃን ልጅ ነው ወደ እናቱ መለስ ብለሽ ያልተቆጣሽው? ምን እየሰራችሁ ነው? ምን እያደረጋችሁ ነው? ብሎ እንግዲህ ሄርሜላ ስቆጣት ነበረ። ሄርሜላ ደግሞ የመለሰችው መልስ እንግዲህ እነሱ ያሰቡት ነገር ነበረ። ለዛ ነው እኛ እንደዚህ ያደረግነው። ይቅርታ የጠየቁን አውቆ ሲያስመስሉ ነበር። ሁለታችንም በድንገት ተነስቶ እንደዛ ይቅርታ ሲጠይቁን እኛ የሆነ ነገር እንዳሰቡ ስላሰኑ ነው ልጁን እንደዛ ያደረግነው ብላ ነበር የመለሰችው። ሩታ የሆነ ነገር አስባለች። ሩታ ትክክል አይደለችም ነው ያልሽው። አንቺ ምን ልበላት በእናታችሁ እቺ ምን ብዬ ልስደባት አቦ። እና ስለ ሩቴ ስም ባታንሽ እኔ ደስ ይለኛል ማለት ነው። ምንም አይመለከተሽም። በሳሪት ሲጀመር አንቺ ምንድን ነሽ? አንቺ ትናንት መጥተሽ ዛሬ ታሽቀብጫለሽ እንዴ? ምን ቤት ነሽ አንቺ? ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። እኔ ውድና እንቁ የሆናችሁ ቤተሰቦች ማለት ነው። እንግዲህ ሄርሜላ ዛሬ ከዴቭ ጋር መታለች። ዴቭ ትቆጣት ነበር። እንዴት ነው ከእናቱ ነጥሎ አንቺ ጋር አምጥቶ ዝም ብለሽ የተቀበልሽው? ለምንድን ነው ልጁን ወደ እናቱ መለስ ያላልሽው? ነው እንግዲህ አካኪ ዘራፍ ሲል ነበረ። ሄርሜላ ደግሞ እየመለሰችው ሩታ ልጁን እየተንከባከበች አይደለም ምናምን። አንቺ ምን ቤት ነሽ? ሲጀመር እናትነት ምን እንደሆነ ራሱ አታውቂውም፣ ትርጉሙን ራሱ ማለት ነው። ምክንያቱም ከቤታችሁ ጀምሮ ስነስርዓት የላችሁም። ስነስርዓት ቢኖራችሁ ኖሮ ቤተሰቦችሽ ይቆጡሽ ነበር፣ ወንድሞችሽ ይቆጡሽ ነበር። ግን እያበረታቶሽ ይገኛሉ እነሱ